መጀመሪያ ሰይጣን ጠላታችሁ ነው ተብሏል። አዎ ጠላት ነው። ኢነማ አምዋሉኩም ወአውላዱኩም ፊትና እነ ሚን አዝዋጅኩም ወአውላዲኩም ዐዱወን ለኩም ብለሱ ከሚስቶቻቸው ከልጆቻቸው ለእናንተ ጠላት የሆኑ ማለት ወደ ከመልካም ነገር የሚያዘናጉ የሆኑ መጥፎ ልጆችና ሚስቶችን ለመግለጽ ነው እንጂ ስለ መልካሞቹ አይደለም። ከሚስት ጠላት አለች አይደለ? አምልኮ ልትሰራ ስትል ይሄን አትሰራም እያለች ታዘናጋ ከሆነ ያመጣች ልጆችም ልክ እንዲሁ ስለነዚያ ነው ወለቻል። ያ ነው ከሰይጣን ጠላት ነው ሲባል ጊዜ የእርሱ ጠላትነት ግልጽ ነው። ኢነ ሸይጣን ካነ ለኩም ዐዱወን ሙቢና ይላል። ሰይጣን ለእናንተ ግልጽ ጠላት ነው ሲል የእርሱ ጠላትነት ከመልካም ነገር ማዘናጋት፣ መልካም ነገር ከመስራት እንድትዘናጉ፣ መጥፎ ነገር እንድትሰሩ የሚያደርግ የሚጎተጉት ስለሆነ ይሄ መጥፎነቱ ከዚህ አንጻር ነው። ሴት ሚስቶችና ልጆቻቸው ለእናንተ ጠላት ናቸው ሲል ደግሞ ከምን አንጻር ነው? ለሁለት ከፍላቸው ነው። ወደ መልካም የምትጣራ ሚስት አለች፣ ልጅ አለ። ወደ መጥፎ የምትጣራ ሚስትና ደግሞ ልጆች ካሉ እነዚህን ነው መጥፎ እያለ ያለ። እሺ ሰይጣንና ጅን አፈጣር ልዩነቱ ምንድን ነው የሚለው ሰይጣን የሚባል ፍጡር የለም፣ ባህሪ ነው። ሰይጣን የሚለው ባህሪ ነው። ለምን አይነት አካል የሚውል ባህሪ ነው ከተባለ ከጅኖች ወይም ከሰዎች የአላህን ትእዛዝ ያመፀ አካል የሚጠራበት ባህሪ ነው። ታጭነሩ ኢብሊስ ለምሳሌ ስሙ ኢብሊስ ነው። አደምና ሐዋ ከጀነት እንዲባረሩ ያደረጋቸው ኢብሊስ ነው ስሙ ትክክለኛው። ቃለ ያ ኢብሊስ አንተ ኢብሊስ ሆይ እያለ ይጠራል። እና ስለዚህ ከአላህ ትእዛዝ ባመፀ ጊዜ ሰይጣን የሚለው ባህሪ በእርሱ ላይ ዋለ ይዛል። ለዚያ ነው ሰይጣን። ከዚያ በፊት ሰይጣን ይባል ነበር ወይ? አይባልም። ሰይጣን ማለት ኻሪጅ አን ጣዓቲላህ ከአላህ ትእዛዝ ያመፀ ማለት ነው። የዛኔ ሳያመፅ በፊት ሰይጣን የሚለው ባህሪ በእርሱ ላይ አልዋለም። የአላህን ትእዛዝ ባመፀና ልታዘዝም ባለ ጊዜ ግን የዛኔ እርሱ ሰይጣን ተብሎ ተጠራ። ስለዚህ ፈኩሉ መን ኸረጀ አን ጣዓቲላህ ሰዋእን ካነ ሚነል ጅኒ አው ሚነል ኢንስ ይሰማ ሸይጣን። ከሰውም ሆነ ከጅን የአላህን ትእዛዝ አምፆ የወጣ ሰይጣን የሚል ባህሪ በእነርሱ ላይ ይውላል። የአላህን ትእዛዝ ያመፀ ማለት ነው። ከሰውም ከጅንም ያመፃል። ወሊዛሊከ የቁሉ ሱብሓነሁ ወተዓላ ወከዛሊከ ጀዐልና ሊኩሊ ነቢይን ዐዱወን ሸያጢነል ኢንሲ ወልጅን። የሰውና የጅን ሰይጣን እያለ ይጠራቸዋል። የነቢያትን ጠላቶች ታቻላረ የነቢያትን ጠላቶች የሰውና የጅን ሰይጣን እያለ ይጠራቸዋል። ሰይጣን የሚለው ባህሪ ለሰው ለጅንም የሚሆን ነው። ለምን አይነት አካል? የአላህን ትእዛዝ አምፆ ለወጣ አካል ማለት ነው። ይሄ ነው። እሺ ጂን ተወዳጅ ነው ማለት ነው በአላህ ዘንድ ቁርአን ማያ ስላለው። ጂን ከጅን አማጺም አለ ያላመፀም አለ። ያመፀው ሰይጣን የሚል ባህሪ በእርሱ ላይ ይውላል። ይሄ ከአላህ ዘንድ ጠላት ነው። ነገር ግን የአላህን ትእዛዝ ያላመፀውን እሱን ሰይጣን ነው ማለት አንችልም። ሰይጣን ማለት የአምላክን ትእዛዝ ያመፀ ነው። ካላመፀ ሰይጣን አይባልም። ጅን ልክ እንደኛ ነፃ ምርጫ ፍቃድ ያለው ፍጡር ነው። ታዛዥም አለ ያመፀም አለ። ዋና ቢነሱ አለ። ሰላም እንዴት ነሽ? አማን ነው? አውቀሽኛል አይደል? እሱ ነኝ። ስልክሽን ቲክቶክ ላይ ያስቀምጥሽ። እሺ ደህና ነሽ? አለሁ አልሐምዱሊላህ። እሺ እስልምናን መቀበል እንደምትፈልጊ ነግረሽ ነበር። እሺ የምለውን ቃል አብረሽኝ የተከተልሽ በይ። አሽሀዱ አላ ኢላሃ ኢለላህ ወአሽሀዱ አነ ሙሐመደን ረሱሉላህ። ማሻአላህ የአላህ ምስጋና ይገባው። ከዚህ በኋላ ሙስሊም ሆነሻል፣ ጨርሰሻል። አሁን ያልሽው ቃል የሸሃዳ ቃል ወይም የምስክር ቃል ይባላል። ትርጉሙም አሽሀዱ አን ላ ኢላሃ ኢለላህ ማለት እነሆ ከአላህ በስተቀር በእውነት የሚመለክ ሌላ አምላክ የለም ብዬ መሰክራለሁ ማለት ሲሆን፣ ወአሽሀዱ አነ ሙሐመድን ረሱሉላህ ማለት ደግሞ ሙሐመድም የአላህ መልእክተኛና ነቢይ ናቸው ብዬ መሰክራለሁ ማለት ነው። ከዚህ በኋላ ሙስሊም ሆነሻል። አንድ ሰው እስልምና ሲቀበል ሻወር እንዲወስድ ታዟል። ከዚያም ለዚህ ላመነውና ለመሰክረው ለአንዱ ለአምላክ ለአላህ መስገድን ይጀምራል ማለት ነው። ጾም ነው አሁን ያለንበት ጊዜ እንደምታውቂው፣ ጾምን ትጾሚያለሽ። ስምሽ ማን ነበር? የመጀመሪያ ስምሽ ማን ነው? መጀመሪያ ልደት። እሺ አሁን ተስሊም የሚለውን ስም መርጠሻል? መልካም። እሺ ሙስሊም ጓደኞች ታገኛለሽ በአካባቢሽ? በቃ ስለ ሶላት አሰጋጋጅ ምናምን ጠይቂያቸው፣ ስለ ውዱ አደራረግ ያስተምሩሻል።
ያን ሶላትን ትጨምሪያለሽ። እሺ እሺ። ተስኒ ጠንክሪ በርቺ። ጥያቄዎች ምናምን ካሉሽ በዚህ ጠይቅኝ። እሺ አመሰግናለሁ። እሺ እሺ። መልካም ጊዜ ነሽ። አልሐምዱሊላህ አላ ኒዕመት ልእስላም። ይጋባል እኮ ትልቅ ደስታ ይጋባል። እኔ አሁን የሚሰማኝ ፊሊንግ አንድ ሰው ሻሃዳ ሲይዝ ሸይጣነ ለኩም ዐዱወን ፈተኺዙሁ ዐዱዋ ኢነማ የድዑ ሒዝበሁ ሊየኩኑ ሚን አስሓቢ ሰዒር። እሱ ሰላሙ አለይኩም ወረሕመቱላሂ ወበረካቱ። ወንድማችን እሺ እያለን እሺ ነት ስላደረግኩት እሺ ትችላላችሁ። አሰላሙ አለይኩም ወረሕመቱላሂ ወበረካቱ። እሱ እንዴት ውላል? እንትን በሉት አንድ ኮፒንግ ምናምን ታያደርግ። አዎ የኛውም እየተቆራረጠ ነው። ልጆች ሁላችሁም ኮፒ ሊንክ አድርጉ፣ ኮፒ ሊንክ በደንብ አድርጉ። ኢንሻአላህ ይሰማል። እሱ ነው ይቆራረጣል። እንትና ብያለሁ። ዝቅ ድምፅ ስለቀነስኩት ብዙ አይሰማም እያወራችሁ ነው። እሺ ምን ነበር እሱ ይሰማል? ሰላሙ አለይኩም ሰላሙ አለይኩም ወራህመቱላህ። ኢንሻአላህ እሱ እኛ እንደውም በእነሱ አንተ የነቢያቶችን መንገድ የጀመርከው የዳዋ ጥሪ ሰዎችን ወደ መዳን መንገድ የምትጠራው ይቀጥላል። ምንም ያጠነክራል እንጂ የሚያደክመን ነገር የለም። ኢንሻአላህ ጀማዎቻችን እያንዳንዳችሁ ኮፒ ሊንክ ሼር ታብ አድርጉ። እንደውም የበለጠ ቴሌቪዥን ጣቢያ እንድናቋቁም የተሻለ ተደራሽ እንዲሆን ጠንካራ ነገር እንድንሰራ እንጂ ይህ የሚያደክመን ነገር እንዳልሆነ ምናልባት ወገኖች እንዲያውቁ የምንፈልገው ያጠነክረናል። የበለጠ የተሻለ ነገር እንዲሄድ ያደርገናል እንጂ ጥሪው ዳዕዋው መቼም ቢሆን አይቆም አይቋረጥም። ቤተሰቦች ሁላችንም ኮፒ ሊንኩን በደንብ አድርገን እናድርግ፣ ታብታቡን እናድርግ። ከኛ የሚጠበቀውን ኃላፊነት እንወጣ። ያ ጀማ ከሪፖርት አካውንት መጉዳት ከጀመሩ ቆይተዋል። ይሄ ቆዮ ደግሞ አንዳንድ ቁጥር በመጻፍ ብዙ ጊዜ እኔ በኮመንት ይሄን ነገር እንዳይጻፍ አድርጉ ስንል የኛው ልጆች ትንሽ ክፍተት አለብን። አንዳንድ ቁጥር በተደጋጋሚ የሚጻፉ ቁጥሮች አካውንቱ ላይ ሪፖርት ነው እየተደረገ ያለው እና ይህን ነገር አውቀን እንደውም የተሻለ ነገር ቴሌቪዥን ጣቢያ እንዴት ዱባይ ሊቆም እንደሚችል የሚቻልበት መንገድ ካለ ሹራ እናድርግና ቴሌቪዥን ጣቢያ የሚቆምበትን መንገድ ወደ ጣቢያ የምናድግበት መንገድ እንደውም የተሻለ እልህና ጥንካሬ ላይ ነው የምንገባው እንጂ ይሄ ምንም የሚያደክመን ወይም የሚያስቆመን ነገር እንዳልሆነ እንድታውቁ ወገኖች። እኛ እያደረግን ያለ ነው የመዳንን ስራ ሀቅን መንገድ የማሳየት የነቢያትን መንገድ የማሳየት እንጂ ሌላ ነገር የለም፣ ሌላ አጀንዳም የለውም። ይህንን ደግሞ አውቃችሁ ሁላችሁም መልካሙን ብታደርጉ መልካም ፍሬ ለባለቤቱ ናት እና ሁሱ ወንድማችን ኢንሻአላህ የበለጠ ያጠነክራል፣ የበለጠ እንጠነክራለን። ቤተሰቦችህ የበለጠ ከቲክቶክ አካውንት ወደ ቴሌቪዥን ጣቢያ የምናድግበትን ኢንሻአላህ በቅርብ ቀን ይህንን ነገር ይሄ ጀማ እንድታስቡ እፈልጋለሁ። ሁላችንም ምናልባት ዱባይ ላይ እንዴት ሊተከል እንደሚችል ቴሌቪዥን ጣቢያ እንዴት ይቋቋማል፣ ያ እንዴት ነው የምናደርገው፣ ቻሌንጁንስ እንዴት እንጀምራለን የምትሉ እውቀት ያላችሁ ሰዎች በጣቢያ ላይ እውቀት ያላችሁ ልምዱ ያላችሁ ይህን ነገር ልናደርግ እንችላለን የምትሉ ንጹህ ወንድሞች በቅንነት አውሮፓም ያላችሁ አሜሪካም ሌላ ቦታም ያላችሁ አገር ቤትም ያላችሁ እኔ ኢንሻአላህ በአጭር ጊዜ ይህ ነገር ሁላችንም እይታችን እንድናስተካከልና ጠንካራ እንድንሆን የሚያደርገን እኔ በእኔ ሀሳብ ቤተሰብ ምን እንደሚል ባላቅም ወደ ቴሌቪዥን ጣቢያ ማደግ አለበት። ያድጋልም። ጠንካራ ቤተሰብ አለን። ጠንካራ እህትና ወንድሞች አሉን። ጀግኖች አሉ። በዛ ምናልባት እዛ ሀገር ላይ ምን ያስፈልጋል የሚለውን እናንተ ነው የምታውቁት። እውቀት አለን የምትሉ ሰዎች አናግሩን። ወደ ቴሌቪዥን ጣቢያ የምናድግበትን ቲቪ ቻናል ላይ ሳተላይት ላይ የምንገባበትን መንገድ እውቀት ያላችሁ በእውቀት አግዙን ነው የምለው እኔ። ይህ ጉዳይ እልህና ቁጭት ነው። ቁጭቱ ምንድን ነው? ለእውቀት ባልተቤቶች ሀቅን ለሚፈልጉ
መዳንን ለሚፈልጉ ኡማዎች እንደርሳለን፣ አናቁምም ለማለት ነው። ሰላም ይሰማሻል? አሰላሙ አለይኩም። ይሰማኛል። ጥያቄዎች ነበሩኝ። አንደኛው አሁን ለምሳሌ ውጭ ሀገር ላይ አስተራረዳቸው ትንሽ ይለያል። መጀመሪያ ከመቱት በኋላ ነው ወደ እርድ የሚያቀርቡት ማለት ነው። እሱንም በማሽን ነው የሚሆነው እና እሱም መብላት ሐላል ነው ወይስ ሐራም ነው? መጀመሪያ ገድ ሳይታረድ በፊት ገድላት ከሆነ ከመቱት በኋላ ይገድሉታል፣ ነፍስ ትወጣለች። አዎ ከመቱት በኋላ ያርዱታል፣ ግን መጀመሪያ እንዳይሰማው ብለው ይመቱታል። ነፍስ እስክትወጣ ድረስ ይጠብቁታል። ከገደሉት በኋላ እንዴት ማለት? ለምሳሌ በሆነ መሳሪያ ነገር መቱት፣ በሽጉጥ መቱት እንበል። ነፍሱ እስክትወጣ ድረስ ይጠብቃሉ። ከዚያ በኋላ የሚሉት አይ እንዲደነዝዝ ብቻ ጭንቅላቱን ይመቱታል። መጀመሪያ ከማረዳቸው በፊት ማለት ነው። እነሱ የሚያስቡት ይሰቃያል ምናምን ብለው ስለሆነ እንዳይሰቃይ እንዲደነዝዝ ብለው ነው ጭንቅላቱን መጀመሪያ የሚመቱት። መምታት አይገባቸውም፣ ተገቢ አይደለም እሱ። ግን እንደዚህ አይነት እንደዚህ አይነት ስራዎች ነው። እሺ ነፍሱ ሳትወጣ በፊት ታርዶ ከሆነ ለመብላት ከሆነ ይበላል። ነገር ግን እርሱን መበደል ነው ይሄ። ምክንያቱም ነቢ ሰለላሁ ዐለይሂ ወሰለም ስላስተራረድ ያስተማሩት ነገር አለ። ነቢያችን ሰለላሁ ዐለይሂ ወሰለም ሐዲስ ላይ ምን አሉ? ኢነ አላህ ከተበ ልኢሕሳን ፊ ኩል ሸይ ፈኢዛ ዘበሕቱም ፈአሕሲኑ ዘብሐ ወሊዩሕድ አሐዱኩም ሸፍረተህ ወሊዩሪሕ ዘቢሐተህ። አላህ በሁሉም ነገራቶች ላይ መልካምን ነገር ግዴታ አድርጓል ጽፏል አሉ። አደራ አንዳችሁ እርድን በምታርዱ ጊዜ የምታርዱበትን ስለት ማነው መሳሪያ በደንብ ሳሉት አሉ። የምታርዱበትን እርድ ቶሎ ብላችሁ አሳርፉት አሉ። አስተራረዳችሁን አሳምሩ ካለ በኋላ የሚታረድበት በስለት ነገር ቶሎ ብሎ መታረድ እንዳለበት፣ ስለቱ በደንብ መሳል እንዳለበት በዚህ ነው እንጂ እሱን አሰቃይቶ ከገደለ በኋላ እንደገና ማነው ከጎዳ በኋላ ተገቢ አይደለም። ቶሎ ብሎ በእርድ ማረድ ነው። እሺ የዘካ ሁለተኛው ጥያቄ የዘካ ገንዘብ ማለት ነው ካለው ተወስዶ ለሌለው ይሰጣል ነው አይደለ? እንደዛ ነው። እና አሁን አንዳንድ ሰዎች እቃ ገዝተው ለሆነ ድርጅት መስጠት ወይ ደግሞ ለመስጊድ መስሪያ ምናምን ይሰጣል እና ለደሃስ ለሰው ማለት ለሌለው ሰው ነው መካፈል ያለበት ወይስ ተቋማት ላይ ምናምን ገንዘቡ ቢውል ችግር የለውም? ዘካ ለሰዎች ነው፣ ለድሃዎች ነው የሚሰጠው። ነቢያችን ሰለላሁ ዐለይሂ ወሰለም እንዳሉት ትእኸዙ ሚን አግኒያኢሂም ፈቱረዱ ኢላ ፉቀራኢሂም ነው ያሉት። ከሙስሊም ሀብታሞች ተወስዶ ለሙስሊም ድሃዎች ይሰጣል ነው ያሉት። ለሰዎች እንጂ ለተቋም ሄዶ መስጠት ተገቢ አይደለም። ያ ተቋም ግን ተቀብሎ ለድሃዎች በታት ነው ብሩ መስጠትስ? ለምሳሌ አሁን በጠርቀም ያለ ገንዘብ ወይም በብዙ ገንዘብ የሚሰጥ ሰው ከፋፍሎ ምናምን ትንሽ ትንሽ ለብዙ ሰው ማዳረስ ነው በላጭ የሚሆነው ወይስ ለአንድ ሰው እንዲቋቋምበት ተደርጎ እንዲሰጥ ነው? በሁኔታ በጣም ብዙ ድሃዎች ካሉ እነርሱ ሊሰጥ ይገባል፣ እንዲያዳርሳቸው ማድረግ። ትንሽ ትንሽ በዛ ነው ሆነ ያለበት። እሺ ጀዛኩም ኸይር። አመሰግናለሁ። እሺ ከታች ካሉ አስገባቸው። ክርስቲያኖች ካሉ አስቀድሟቸው። መግባት የሚፈልግ ክርስቲያን ካለ እኔ ክርስቲያን ነኝ